Blue narrative. እንግዲህ ሶፎንያስ የደረሰባት እውነትም ቆም ብሎ በጥልቀት ማስተዋልን ራስን መመርመርና ረጋ ብሎ ማየትን የሚጠይቅ ትልቅ ማህበራዊ አጀንዳ ነው። በአንድ ወቅት በሀገራችን የሚዲያና የፕሮሞሽን ዘርፍ ውስጥ በብቃት ሲንቀሳቀስ የነበረው ጋዜጠኛ ሶፎንያስ ዋሲሁን የዛሬው ሁኔታና በዙሪያው የተነሳ ያለውን ማዕበል ማህበረሰባችን የደረሰበትን የሞራልና የስነ ልቦና ቁመት ፍንትው አድርጎ የሚያሳይ አጋጣሚ ሆነ። በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸትም ያለት። አሁን ትላንት ያነሱት እኮ ከላይ ለብሶ ሽቶ ተቀብቶ እኔን ሁሉ ሽቶ ሲቀባ ቆይቶ ነው የመጣው ቀያይሮ። ከዛ በፊት እኮ እኛ አለን ካስፈለገ፣ ግን አያስፈልግም። ምንድነው ጌን ማድረግ የምንፈልገው ማትረፍ የምንፈልገው ከሱስ? እኔ አሁን የምንፈልገው ነው የጠፋው። የእውነት የሰው ህይወት ነው የሚያሳስበን ወይስ የሆነ የተሰወረ ዓላማ አለ? አሁን ወንድምሽ ቢሆን ታውጫለሽ። በዚህ ሁኔታ ለሰው ሁሉ ምነግረው ይልም ልጅህ ቢሆን ወንድምህ ቢሆን አጋልጠህ ተሰጠዋለህ እንዴ? አይሽ ነገ እያንዳንዱ ቤት እኔ ይሄንን ነው ማሳስበው። ነገ ቤታችሁ ይገባል ይልሲ እናያለን። አያረጉትም። ያኔ ምን ነው የዚህ ቀን ባላረኩት ብለው በተለይ ይሄን ያሮኛል። በግልጽ አማርኛ ከመቼ ጀምሮ በማን ሁኔታ በምን አይነት መንገድ ማን ወደዚህ አይነት ህይወት ውስጥ ሊጨምረው እንደቻለ በምን መንገድ እንደገባ ነግሮኛል። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳሙ ጥቼ ነው መደወልልህ። መጀመሪያ አንተ ጋር ነው የደወልኩት። ማንንም አላገኘውም። ያንዳንዱ ነገር አጫውቶኛል። ለሱ ለደህንነቱ ስለ ይሄን ነገር ማላረገው እንዲሁም እሱ ብቻ ሳይሆን በሱ ዙሪያ የሚገኙ በጣም ብዙ በእውቅና ደረጃ የሚታወቁ በስልጣን ደረጃ አንዳንድ ሰዎችም እንዳሉ ሁሉ ጭምር ነው የነገረኝና ብቻ በአጠቃላይ እንዲረዳ የምፈልገው ምንድነው ያው እንደ አንድ ኢትዮጵያዊ እኔ በሰዓቱ የሰራሁትን ነገር አብዛኞቻችሁ ታውቃላችሁ። በጣም ተናድጃለሁ። በሰዓቱ በጣም ተበሳጭቻለሁ። እንደዚህ አይነት ህመም እንዳለበት ላቅ አልችልም። ምክንያቱም እንዴት ላቅ እችላለሁ? ምናልባት ሚዲያ ላይ ቀርቦ ተናግሯል ተብያለሁ። እኔ እሱ የሰጣቸውን ፖድካስቶች በፍጹም ላያቸው አልቻልኩም፣ አላየኋቸውም። ስቲል አሁንም ድረስ ነው የምነግራቸው። አሁንም ድረስ እሱ የሰጣቸውን ኢንተርቪዎች ለምሳሌ እግረኛው ሚዲያ ላይ ቀርበዋል ተብያለሁ እና የሆነ አንዳንድ የተቆራረጡ ቪዲዮዎችን አይቻለሁ እንጂ በፍጹም ሙሉ ቪዲዮ ራሱ ቁጭ እየተከታተለው አላውቅም። ራሱ አንደበት ሊል የቻለው ይሄን ቪዲዮ እንድሰራ ያስገደደኝ እርዱኝ ነው። በቃ ባጭሩ እርዱኝ። የኢትዮጵያን ሕዝብ ይቅርታ መጠየቅ ፈልጋለሁ። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳሙ ጥቼ ነው መደወልልህ። መጀመሪያ አንተ ጋር ነው የደወልኩት። የሚዲያ ሰዎችን ይቅርታ መጠየቅ ፈልጋለሁ ከሚባለው በላይ ደግሞ ቤተሰቦቼም ተቀይረውብኛል ብሎ እንደውም ፎቶ ሁሉ ሳይቀር ነው የላከልኝ። የሰዎችን ፎቶ እንዳስገባና እነኚህ ሰዎች ያው ቤተሰብ እንደ መሆናችሁ እኔን አትግፉኝ አይነት ነገር ነው እያለ ያለውና ምን እንደምል አላውቅም። ያው እንደ አንድ ሰው ጥፋትም ይኖርብኛል። ደግሞም በሰዓቱ ደግሞ በኔ ቦታ ደግሞ እናንተ መሆናችሁ ስታስቡት ይሄን ነገር ስሜት ይሆናችሁ። ያው ምን ነገር ያው ሰማይ ላይ ተቀማጭ ቅርብ ነው የሚባለው። አንዳንድ ጉዳዮችን ከውጭ የሆናችሁ ስታዩቸው ቀላል ናቸው ለመፍረድም እንዲህ ያደርግ ነበር። ብዙ ሰዎችን ተመልክቻለሁ። በነገራችን ላይ በዚህ አጋጣሚ ለምን እንደዚህ ያደርግም ምናምን አይኖ ይገባኛል። ይሄ የሰው ባህሪ ነው። የሶፎንያስን ፓርት ብቻ ነው ያስነበበን። ነገር ግን መጀመሪያ ራሱ ፖስት ያደረገበት መንገድ የሱን ፓርት አጥፍቶ የሶፎንያስን ብቻ ነው ያስነበበን። ከዛ የሰፈር ጎረምሶችን ሰብስበው አስደብደው ሙሉ ኮንቨርሴሽናቸው ይታል። እንደዛ እንኳን ብለን አልጠየቅም። አንተ ያወራው ይታል ምን ብለው ነው እንጂ አንድ ጤነኛ ሰው ከአዲስ አበባ አዳማ ያው ሜንስትሪም ሚዲያ ላይ ጋዜጠኛ ሆኖ የሰራ ህዝብ የሚያውቀው ሰው እንደው ዝም ብላችሁ እንኳን ብታስቡት ቲኬት ቆርጦ 100 ኪሎ ሜትር ተጉዞ ሊሄድ ይችላል። ማያውቀው ሰው ጋር ሊሄድ ይችላል። ካሜራ ጠምዶ ተዘጋጅቶ ጎረምሶችን አዘጋጅቶ እንዲህ ሊያደርገኝ ነው ብሎ አሳምኗቸው ልጁን ጠበቀው። ልጁ ሀገር አማን ነው ብሎ እንዳው ልክ ሲያወሩ የነበረውን ነገር ኦኬ እንደዛ እንኳን ብንል የዛ ፍሬዘር የሚባለው ልጅ ምን ቢለው ነው ምን ቢያወራለት ነው? ከዛ የነበራቸው ኮንቨርሴሽን ምን ነበር? ልጁ እዛ ጋር ከተደበደበ በኋላ ወደ ጤናው መመለስ አልቻለም። እጅግ የከፋ ችግር ውስጥ እንደሚገባ ደግሞ ነግሬያቸዋለሁ። ልጁ በቃ ከዛ በኋላ ሪከቨር ለማድረግ ከባድ ነው የሚሆንበት። ከሞተ በኋላ እናለቅሳለን ነው ብዙዎቻችን አይደል? ወይኔ ምናምን እንላለን።
እናቱን በጣም የሚወድ ልጅ ነው። ስለ እናቱ አውርቶ የማይጠግብ ሰው ነው ሶፎንያስ ጋዜጠኛው። ስለ እናቱ አውርቶ የማይጠግብ ሰው። ኦ ዲጄ ጃም አልሰማም እንዴ? ስለ እናቱ አውርቶ የማይጠግብ ሰው። እሱ ላይ ያለው መንፈስ በጣም እርኩስ ነው። እናቱን በዘይት ሊቀቅላት ነበር። እግዚአብሔር አምላክ እናትየውን አትርፎ፣ እናትየውን ትፈራለች ከሱ ጋር መሆን እየወደደችው፣ እባካችሁ ልጄን አድኑልኝ እያለች ነውና እባካችሁ የምትችሉ ሰዎች ይህን ሰው አድኑት። ይሄ ሰው የገባበት ነገር በጣም ከባድ፣ በጣም ነው ያሳዘነኝ። እግዚአብሔር ምስክሬ በጣም አሳዝኖኛልና እንግዲህ ጸሎት አድርጉለት፣ አብራችሁት ሁኑት፣ በምትችሉት ነገር አግዙት። ክስት ብሎ አፈር መስሏል እና ምን ማድረግ እንደምንችል ጸሎት ነው። ቤተሰብ ትልቁ ይሄን ማድረግ የሚችለው አምላክ፣ ከዚህ ነገር ማውጣት የሚችለው ከዚህ ርኩስ መንፈስ ማውጣት የሚችለው እግዚአብሔር ብቻ፣ የሰው ልጅ አይደለምና ያቺ እንደዛ የሚንሰፈሰፍላት እናቱ። እኔ ብዙ ቦታ ላይ ብታዩ ጋዜጠኛ ሶፎንያስ ስለ እናቱ ነበር የሚያወራው። ግቡና እኔ ሾርት ሚሞሪ አይደለም እና ያ መንፈስ እናቱን ሊያጠፋበት ነው የተነሳውና እንግዲህ እግዚአብሔር ይሁናችሁ፣ ከዚህ ነገር ይጠብቃችሁ፣ ከዚህ ነገር ይሁናችሁ። መቅድዬ በጣም ስለነ ጃኒ ጉዳይ አንገብግቦሻል። አዲስ አካውንት ነው የከፈትሽው። ምን ሆነሽ ነው? ማንም አልደረሰብሽ። እንደ ቅንቅን ከቅድም ጀምሮ እየጻፍሽልኝ ነው እና ፕራንክ ቢያደርጉ ምን ችግር አለው? ምን ችግር አለው? አሁን ወንድማችን አዶናይና ጃኒ በፕራንክ ነው ያደረግናችሁ እኛ ቀለበት አደረግን ቢሉ ምንድነው ችግሩ? ምነው ተንገበገብሽ በጣም? እና ሶፎንያስ እኔ ጸሎት አደርጋለሁ። ሁላችንም ጸሎት እናርግለት። ኢትዮጵያዊ ወንድማችን ነው። አንድ ነገር ከሆነ በኋላ ግራ ከምንጋባ አሁኑኑ በጣም 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 ጸሎት የሚያስፈልገው ወንድሜ ነው፣ ወንድማችን ነው። በምንም ነገር ይለፍ። ይሄ እርኩስ መንፈሱ አንዳንዴ ወደ ግብረ ሰዶም ይወስደዋል። እርኩስ መንፈሱ ተደባደብ ይለዋል። እርኩስ መንፈሱ ብዙ ነገር አድርግ ነው የሚለውና የገባበት ነገር ሀኒቾዬ በጣም በጣም ከባድ ነው። እናትየውን መርዳት አለብን። እናትየውን ማገዝ አለብን። እባካችሁ እናትየው እያሉ ነው እንግዲህ እግዚአብሔር እናትየውን ይጠብቃልና ከእምነታችን ውጭ በሆነ መስመር ውስጥ ገብቶ መገኘቱ ይሄው ነገር በይፋ መውጣቱን ያስቆጣው የበገነውና ይህን ድርጊት አጥብቆ የሚኮንነው ወገን ቁጣውን ተቃውሞም እስካሁንም አልበረደም። በሌላ በኩል ደግሞ ሰውየው የደረሰበትን ውድቀት፣ የህይወት ምስቅልቅልና የስነ ልቦና ስብራት ተመልክቶ ዛሬ ላይ እጁን ዘርግቶ ይቅርታ እየጠየቀ ነው። ወደ ጸበልና ወደ ሕክምና ተቋማት እየገሰገሰ ባለበት ሰዓት አሁንም የውግዘትና የስድብ ድንጋይ ማዝነቡ ምን ያህል ተገቢ ነው የሚለው ጥያቄ በብዙ ዘንድ እያነጋገረ ይገኛል። ይህ ሁኔታ ስንመለከተው አእምሯችን ውስጥ የሚመላለሱ በርካታ ጥያቄዎች አሉ። ለመሆኑ እኛ እንደ ማህበረሰብ ለአንድ ስህተት የትኛውን ሚዛን ነው መጠቀም ያለብን? የበደለውን ወይም ጥፋት ውስጥ የወደቀውን ሰው አሳዶ ማጥፋትና ጨለማ ውስጥ መክተት፣ ወይም ደግሞ ተሳስቻለሁ ብሎ እጁን ለሰጠው ሰው የመመለሻና የማገገሚያ ዕድል መስጠት? በእርግጥ የድርጊቱ ክብደትና በማህበረሰቡ ላይ ሊያመጣ የሚችለው ተጽዕኖ በቀላሉ የሚታይ አይደለም። ድርጊቱ ራሱ ማህበረሰባዊ እሴትን የሚድድ ወጣቱን ትውልድ አደጋ ውስጥ የሚጥልና ከሀገራዊ ማንነታችን ጋር ፈጽሞ የማይገናኝ መሆኑ ግልጽ ነው። ይሁን እንጂ ጥፋት በዚህ ልክ የታወቀና የተኮነነ ከሆነ ጥፋተኛው ራሱ በፈጠረው ችግር ምክንያት ሕይወቱ ተመሳቅሎ ስህተቱን አምኖ አንገቱን ደፍቶ ይቅርታ ሲጠይቅ የምንሰጠው ምላሽ የእኛን ማንነትና ብስለት ይወስነዋል። እዚህ ጋር ነው እንግዲህ ነገሩ ረጋ ብሎ ማየት የሚያስፈልገው። በጥላቻ በስድብና በክስ ማህበራዊ ሚዲያውን ማናወጥና ሰውን ይባስ ወደ ጨለማ መግፋት
ማንን ይጠቅማል? እንዲህ አይነቱ ማህበረሰባዊ ቀውስ እንዲስፋፋና ሌሎችም ከተመሳሳይ አደጋ ለመጠበቅ ስንል የምንወስደው እርምጃ ወዴት እየመራ ነው? አንዳንድ ወገኖች ችግሩን ከስሩ እንዲጠፋና እንዳይስፋፋ ሲሉ፣ ሌሎች በዚህ ድርጊት ውስጥ ያሉ ሰዎች በይፋ ማጋለጥና ማውጣት ያስፈልጋል የሚል ጠንካራ አቋም ይዘዋል። የሰራው ስራ ችግር ውስጥ ጥሎት ህይወቱ ተመሰቃቅሎ ወደ ጸበልና ወደ ገዳም እንዲሁም ወደ ሆስፒታል ሲገባ ይህን ሁኔታ አይቶ አሁንም ድንጋይ ማዘጋጀት የትኛው የሞራል ሚዛን ያሳያል? አንድ ሰሞኑን ግርምት የከሰተ ወሬ ደግሞ እስቲ ልንገራችሁ። በአንድ ወቅት ከድንገተኛ የእሳት አደጋ ሰለባነት መዳን የቻሉት 18ቱ አሳማዎች ለምስጋና በሚል በአሳዳሪያቸው በኩል ለያኔዎቹ ዳኞቻቸው የእሳትና ድንገተኛ አደጋ ሰራተኞች በወጉ ተበልተው ተጠብሰው መቅረባቸውን ሰማን። ነገሩ ቢገርመን እናንተም ስሙት ብለን በመዝናኛ ወሬ ሰዓታችን ለእናንተ ልነግራችሁ ወደናል። እናንተ ያሻገርናቸውን ወሬዎች አስተናገርንበት። በመጪው ሳምንት እንደዚሁ በአዳዲስ ወሬዎች ድጋሚ ከኔ ጋር እንገናኛለን። ሶፎንያስ ዋሲሁን ነበርኩኝ የመዝናኛ ወሬዎቹ እንደተለመደው ለእናንተ ያሻገርኩት። በተከታይነት ሊፕሲንክ ባትልን ጨምሮ ሌሎቹ ተወዳጆቹ ምርጥ የጄቲቪ ኢትዮጵያ የመዝናኛ ዝግጅቶች ይቀጥላሉ። ከእነርሱ ጋር ፍጹም የማትቆጩበትን አስደሳች ጊዜ እንድታሳልፉ በአክብሮት ጋበዝኳችሁ። በአብሮነት ከደመቀው ኢትዮጵያዊነታችን ላይ መልካምነታችን ሲደመር ከመቼውም የበለጠ ያምርብናል። ደግሞ መልካምነት እኮ ለራስ ነው። መጪው ሳምንት መልካሙን የምንከውንበት በጎነትና ቀና መንፈስን የምንታደልበት የተባረከ ሳምንት ያደርግልን። ኢትዮጵያዊነት መልካምነት ነው ይላችኋል።